በዚህ በሐዋርያት ሥራ ምዕራፍ 2 ቁጥር 2 ጀምረን ስናነብ በሁሉም መንፈስ ቅዱስ ሞላባቸው ይላል ሐዋርያው ቅዱስ ጴጥሮስ። በ120ው ቤተሰብ በሁሉም መንፈስ ቅዱስ ሞላባቸው። ከዚህ በኋላ በእያንዳንዱ በ72ቱ ክፍለ ዓለማት በመጡት ሕዝብ ቋንቋ ወንጌልን ይናገሩ ጀመር ይላል። መንፈስ ቅዱስ ሞላባቸው ማለት ስራ አሰራቸው፣ አደረባቸው ማለት ነው። ምስጢር ገለጠላቸው ማለት ነው። ወንጌልን እንዲናገሩ ጥባትን፣ ድፍረትን ሰጣቸው ማለት ነው። ሀፍረትን አራቀላቸው ማለት ነው። በክርስቶስ በኩል የሆነውን ማዳን ገለጠላቸው ማለት ነው። ምሉዓን ፍጹማን አደረጋቸው ማለት ነው። ህይወታቸውን እንዲያውቁ፣ ቤዛቸውን እንዲያውቁ፣ አዳኛቸውን እንዲያውቁ፣ መድኃኒታቸውን እንዲያውቁ፣ እግዚአብሔርን እንዲያውቁ፣ ማንነታቸውን እንዲያውቁ፣ አባትነታቸውን እንዲያውቁ፣ የተሰጣቸውን በጎችን ጠብቁ ተብሎ የተሰጣቸውን አደራ እንዲረዱ አደረጋቸው። ምሉዓን ፍጹማን አደረጋቸው። ከዛ በኋላ እንዳይክዱ እንዳይሮጡ አደረጋቸው። ሰይፍ ሲያዩ እንዳይፈሩ አደረጋቸው። እሳት ሲያዩ እንዳይፈሩ አደረጋቸው ማለት ነው እንጂ ቃዡ ማለት ነው። አሁን እኮ ትንቢት ተገለጠልን መንፈስ ቅዱስ ወረደ እየተባለ የምናየው የፌዝ አይነት ጉድ ነው የምናየው። ካራቴ ያሰራቸዋል እነ እዩ ጩፋን ካራቴ፣ አንዳንዶችን ያዘፍናቸዋል፣ ያዘልላቸዋል። ይሄ መንፈስ ቅዱስ ሳይሆን መንፈስ ርኩስ ነው። መንፈስ ርኩስ ትንቢት ተናገርን እያሉ በሰው በማያውቀው ነገር ይቀባል እሙሙ እያሉ ይቀባጥራሉ። ምን አይነት ሞኝነት ደግሞ! እነዚህን ህዝብ ይከተላቸዋል። እኔ የሚገርመኝ የእነሱ ጉርነት አይደለም፣ የእነሱ ድንቁርና አይደለም። እነሱንማ ብር አውሯቸዋል፣ እነሱንማ ገንዘብ አውሯቸዋል፣ እነሱን ፍቅረ ነዋይ ያሳብዷቸዋል። ህዝቡ ምን ባይ ነው? እሺ ምን ባይ ነው ህዝቡ? እሺ ስጋ ወደሙ አለ የለም? መስቀል አለ የለም? ቁርባን አለ የለም? ቅዳሴ አለ የለም? እሺ አገልግሎት አለ የለም? ምንድነው ያለው? ሙዚቃ። ምን ልታደርጉ ነው የምትሄዱ ቢባሉ ምን ልናደርግ ነው የሚሉት? እና ህዝቡ ምን አላቸው? እነ ቅዱስ ጴጥሮስን እነዚህ አለ ጉሽ ጠጅ ጠጥተው ሰክረዋን አለ። ለምን? ያ ህዝብ በአሕዛብ ሀገር ስለመጣ ለትንቢቱ ለሱባኤው አዲስ ነበር፣ አዲስ ትውልድ ስለሆነ ብቻ ይሁዲነትን እንዲጠብቅ ብቻ ኦሪትን እንዲጠብቅ ብቻ እምነቱን እንዲጠብቅ ነው ቀጭን መመሪያ የሚሰጠው እንጂ የተነገረውን ትንቢት የተቆጠረውን ሱባኤ የተመሰለውን ምሳሌ በደንብ ስለ ወንጌል የተነገረውና ጊዜው እንደደረሰ አይነገረውም ነበረ። እንኳን በውጭ ሀገር ያሉ በአሕዛብ ሀገር ያሉ አይሁዶች አይደሉም ራሳቸው ጸሐፍትና ፈሪሳውያን እኮ ተወናብደው ነበረ። ራሱ ሰይጣን ተወናብዶ ነበር እኮ። ሰይጣን ራሱ አዳምን እንኳ በሲኦል የያዘው ዲያብሎስ አላወቀም፣ መረጃው አልነበረውም ነበር። ስለ ብቻ መጽሐፍ ላይ የተጻፈውን አልተቀበሉ ነው ችግራቸው እንጂ ክርስቶስ እንደሚመጣማ መረጃው ዝግ ነበረ። ክርስቶስ በስጋ እንደሚገለጥ መረጃው ዝግ ነበረ፣ እየተዘጋ ነበረ። ከእርገቱ በፊት ማንም እንዳያውቅ፣ ከጰራቅሊጦስ በፊት ማንም እንዳይረዳ ተደርጎ ነበረ። ተቆልፎ ነበረ፣ ቁልፉ ተዘግቶ ነበረ። በቅዱስ ገብርኤል በኩል ታትሞ ነበረ። ምስጢሩ ተሸሽጎ ተደብቆ ነበረ። ስለዚህ ጉሽ ጠጅ ጠጥተዋል። ምንድነው የሚያወሩብን አላቸው። አልተረዳቸውም ወንጌልን። ስለ ክርስቶስ ሲናገሩ ሞተ፣ ተሰቀለ፣ ዓለምን አዳነ ብለው ሲናገሩ በ72ቱ ቋንቋ ሰክረዋል። እንዲህ አላቸው። በዚህ ጊዜ ቅዱስ ጴጥሮስ ምን አላቸው? እንዴ ጠዋት የጠጣ ሰው እኮ ቀኑን ሙሉ አብዶ ነው የሚውለው። ቀኑን ሙሉ በድባቴ ነው የሚውለው። ቀኑን ሙሉ ሲጫጫር ሲመናጨር ነው የሚውለው። ቀኑን ሙሉ ሲጣላ ሲበጠብጥ ሲበጠበጥ ነው የሚውለው። እኛ አንደኛ መጠጥ አንጠጣም፣ ብንጠጣም ደግሞ አሁን ሰዓቱ አይደለም። እናንተ እንደምትሉት ጉሽ ጠጅ ጠጥተው ሳይሆን እግዚአብሔር በነቢዩ በኢዩኤል እንደተናገረ በመጨረሻ ዘመን ከመንፈሴ በሰው ሁሉና ስጋ በለበሰ ላይ አፈሳለሁ፣ እያንዳንዱ ትንቢት ይናገራል ተብሎ እንደተጻፈ ያ ነው የተፈጸመው አላቸው ይላል። የእስራኤል ልጆች ሆይ ይህንን ቃል ስሙ ካላቸው በኋላ ይህንን ቃል አዳምጡ ካላቸው በኋላ ፀሐይ ሳይጨልም አላቸው፣ ጨረቃም ደም ሳይሆን አላቸው፣
ከዋክብትም ሳይረግፉ አላቸው እናንተም ወደ ሙታን መቃብር ሳትወርዱ አላቸው የጌታን ስም የሚጠራ እሱ ይድናልና አስቀድማችሁ ንስሐ ገብታችሁ ተመልሳችሁ በስሙ ተጠመቁ አላቸው። የጌታን ስም የሚጠራ ይድናል። የጌታን ስም የሚጠራ ይድናል ሲባል ኢየሱስ ማለት አይደለም። አባይ ጌታ ኢየሱስ ጌታ ማለት አይደለም። በጌታ ማለት አይደለም። ይሄ ፌዝ ነው የሚባለው። የጌታን ስም የሚጠራ ማለት በልቡ አምኖ በቃሉ መመስከር ማለት ነው። ጌታ ማን እንደሆነ መናገር ማለት ነው። አማላጅ እያልክ በኢየሱስ ብትል አትድንም፣ ከስራሃል። በቃ ይሄ እምነት ፎርጅድ ነው ማለት ነው። የጌታን ስም የሚጠራ ማለት እሱን መምሰል ማለት ነው። ጌታን መምሰል ማለት በህይወት መምሰል ማለት ነው። በአባታችን መምሰል ማለት እርሱን መሆን ማለት ነው። በግብር መምሰል ማለት ነው። በተግባር መኖር ማለት ያዘዘውን መፈጸም ማለት ብትወዱኝስ ምን በሉ አለ ትእዛዜን ጠብቁ። እነሆ እናንተ መምህርና ጌታ ትሉኛላችሁ እንዲሆነኝና እኔ መምህራችሁ ጌታችሁ ስሆን እግራችሁን ካጠብኳችሁ እናንተም ደግሞ ሌሎችን እግር ልታጥቡ ይገባችኋል። እነሆ ሊያደርጉላችሁ የምትፈልጉትም ሁሉ እናንተ ደግሞ ለሰዎች አድርጉ። አየው ይህንን መፈጸም ማለት ነው። ጹም ብሏል አይደለ? ጹማ ታዲያ እንዴ። ጸልይ ብሏል አይደለ? ጸልያ ታዲያ። መጹት ብሏል አይደለ? መጹታ ታዲያ መጹታ እንዴ። ይኸው በነቢይ ስም ነቢይን የተቀበለ የነቢዩን ዋጋ ያገኛል ብሏል አይደለ? ጻድቃን ሰማዕታትን ተቀበላቸዋ ታዲያ። አማላጅነታቸውን ተቀበላ ታዲያ። ጸሎታቸውን እመና ታዲያ። በእነሱ አማላጅነት በእነሱ ክብርና ጸጋ እመና ታዲያ። እኔም ማርያም ነኝ እያልክ እየተነፋረቅ እንዲህ አይነት ፌዝ የለም። ስሙን የሚጠራ ይድናል ማለት እሱ ነው። አለቀ። የጌታን ስም የሚጠራ ይድናል ማለት የጌታን ትእዛዝ የሚፈጽም እሱ ይድናል። በህይወት እሱን የሚመስል እሱ ይድናል። እሱ ጌታ የሚያወርሰውን መንግስት ይወርሳል። እርሱ ጌታ ከገባበት ውሳጤ መንጦ ላይ ገብቶ ይኖራል ማለት ነው። ይህን ካለ በኋላ የእስራኤል ልጆች ሆይ ስሙ፣ እግዚአብሔር የናዝሬቱ ኢየሱስ ክርስቶስ እግዚአብሔር በእርሱ በኩል በመካከላችሁ ባደረገው ታምራትና በድንቆች ከእግዚአብሔር ዘንድ የተገለጠ ሰው ነበረ። ያ ኦሪቱን ያነበባችሁለት፣ ያ ሙሴ የጻፈለት፣ በነቢያት የተነገረለት፣ አባቶቻችሁ ሱባኤ የቆጠሩለት ከእግዚአብሔር ዘንድ የተገለጠው ሰው ነበረ። ዮሐንስ የዓለምን ኃጢአት የሚያስተሰርየው የሚያስወግደው የእግዚአብሔር በግ ይሄ ነው ያላችሁ እርሱ ነበረ። የዓለምን ኃጢአት የሚያስወግደው በግ ነበረ። ከእግዚአብሔር ዘንድ የተገለጠው ሰው ነበረ። የዓለም ቤዛ ነበረ። ነገር ግን ባለማመናችሁ ቀረባችሁ ይላል። ባለማመናችሁ፣ ነገር ግን እሱን ባለመቀበላችሁ ቀረባችሁ። ነገር ግን ስጋውን ደግሞ ባለመቀበላችሁ ቀረባችሁ። በስሙ አምናችሁ ባለመጠመቃችሁ ቀረባችሁ። በስህተታችሁ በትዕቢታችሁ ቀረባችሁ። በቅናታችሁ ቀረባችሁ። አሕዛብ ተመለሱ፣ መናፍቃን ተው፣ እረፉ። መናፍቃን እረፉ። ክርስቶስን ኦርቶዶክሳዊት ቤተክርስቲያን ብቻ ትስበክ። ስለ ክርስቶስ እሷ ትናገር። በብቃት የምትረዳው እሷ ናት። በብቃት የምታውቀው እሷ ናት ቤተክርስቲያናችን።